እንግዲህ ዛሬ ቲክቶክ ላይ መገኘቴ እውነት በጣም ነው ደስ ያለኝ። ጎበዞች ናችሁ፣ ለካ ኃይለኞች ናችሁ። እንደዚህ ንብታም ይችላል። እውነት በጣም ነው ደስ ያለኝ፣ ከልቤ ነው የእውነት። እኔ ቲክቶክ ገብቼ አላውቅም፣ ዲስ ማይ ፈርስት ታይም። ግን የእውነት እጅግ በጣም ነው ደስ ያለኝ። እሺ፣ በጣም ጎበዞች ናችሁ፣ በጣም ኃይለኞች ናችሁ። ጥሩ ስራ ነው ደግሞ እየሰራችሁ ያላችሁት። እናመሰግናለን እንዳልክ። በመጀመሪያ እኔ በጣም አክባሪክ ወዳጅክ አድናቂክ ነኝ። በጣም ብዙ ጊዜ መዳም ቤት እሰራ ከነበረበት ጊዜ ጀምሮ እቤት ውስጥ ስራ ስሰራ ሳሚ ስቱዲዮ ላይ አንተ የምትለቃቸውን የእርቅ ታሪኮችን እየሰማሁኝ ያ ታሪክ ነው እንደውም እነዛ ታሪኮች ናቸው እኔን ጠንካራ ሴት አድርገው ሰርተውኝ ዛሬ ብዙ እህቶቼን እየመከርኩ እያጀገንኩ ያለሁትን እና በጣም አክባሪክ ነኝ ወዳጅክ ነኝ። ላስት ታይም የሀረግ ኢንተርቪውን ብዙ ጊዜ አንተ ቻናል ላይ የሚለቀቁ ኢንተርቪዎችን ከፍቼ አስተያየት ሰጣለሁ፣ ሪቪው ሰጣለሁ ላይቭ ላይ እህቶቼን ከዛ ታሪክ ተንተርሼም እመክራለሁ። እናም የሀረግን ኢንተርቪው ሳይ ትንሽ እንዴት ዘይነብ የባለቤቷ ውሽም እንዴት ዲስሪስፔክት እንዳደረገቻት ሳይ በጣም አመመኝ። እናም በዛ በጣም ቅር ተሰኘሁና ሀረግን ከጎኗ ልንቆም አይዞሽ ልንላት ነው እዚህ ጋር የጠራናት እና የዛን ጊዜ አንተም ፕሮቴክት አላረካትም እንደዛ ዘይነብ ዲስሪስፔክት ስታደርግ በጣም ተሰምቶናል። በጣም ነው የማመሰግነው። አይ ፊል ዩ እረዳችኋለሁኝ። ትክክል ናችሁ። የተሰማችሁ ስሜት በቃ እንደ ሰው በጣም ትክክለኛ ስሜት ነው የተሰማችሁ ስሜት ጤናማ ስሜት ነው። እኔም ቅር አላለኝም። ቅር ብሎኝ አንድ ቦታም በጣም ብዙ ልክ እንደናንተ በጣም ብዙ ቦታ በፌስቡክም በተለያዩ ቦታዎች ሜንሽን ተደርጓል እና የእውነት ቅር ብሎኝ የመለስኩትኝ አንድ ነገር የለም። ምክንያቱም ፕሮግራሜን አንድም ስለወደዳችሁት፣ ሁለትም ደግሞ ያቀረብኳትኝ እንግዳ ፕሮቴክት ማድረግ ስላለባችሁ እንደሆነ ተሰምቶኛል እና ከጎና ሆኗችሁ ይህ ሁላ ሰው ተሰብስቦ ከሀረግ ጎን ስለሆነ በጣም ደስ ብሎኛል። እንግዲህ ከሀረግ ጎን የነበርኩትኝ ብቻዬን ነበርኩኝ። አላቅም እንግዲህ አውርታችሁ ከሆነ እንጃ። ግን ባለፉት 4-5 ዓመታቶች በጣም በተደጋጋሚ በተቸገረችባቸው ቦታዎች ላይ ጥቂትም ቢሆን ከጎኗ ለመሆን ቢያንስ ለመስማት ችግሯን ለመስማት ህመሟን ለማዳመጥ አንዳንድ ጊዜ የሆነ ቦታ ና ስትለኝ ሜክሲኮ ና ስትለኝ ሜክሲኮ ምንድነው ወለቴ ና ስትለኝ ወለቴ የሆነ ቦታ ና ስትለኝ የሆነ ቦታ ወገቧን በጣም ያማታልና ኢቭን ወክ ማድረግ አለባት ስትባል እኔ አስታውሳለሁ ረጅም መንገድ ከሷ ጋር ወክ አድርጌ አውቃለሁኝ። ገብቶሻል? ስራዬን ትቼ ወክ አድርጌ አውቃለሁ። ሳጽናና ሳበረታት እንድትቆም ሳግዛት ኖር ያለሁኝ ብቻዋን በቆመችበት ቦታ ላይ ተከራክሬ ከጎኗ ሆኛለሁ የሚል እምነት አለኝ። ግን ደግሞ በተመሳሳይ ሁኔታ አሁን በተፈጠረው ነገር እዛ ቦታ ላይ እንዳልክ ልትከላከልላት አይገባም ነበር ወይ? ልትከላከልላት ይገባ ነበረ ተብሎ ይህ ሁላ ሰው ከጎኗ መቆሟ በእውነት የኔ ከአሁን በኋላ በህይወቷ ላይ እንደማላስፈልጋት አይነት ስሜት በጣም ብዙ ሰዎች ከጎኗ እንደቆሙላት የሚያግዟት ሰዎች እንዳሏት ጭምር ነው የተሰማኝና አይ ሪሊ ሪስፔክት በጣም ነው ደስ ያለኝ፣ ከልቤ ነው ደስ ያለኝና ጥፋት ነው ወይ ብዬ ቪዲዮን ተመልክቼው ነበረ። ድጋሚ ምንድነው የሰራሁት ስህተት ምንድነው ያደረኩት ስህተት ብዬ አየሁኝ። እኔ አላቅም እንግዲህ ፕሮግራሚንግ ከተከታተላችሁ ትንሽ ለሴቶች አደላለው በዚህ ነው የምታወቀው። ቅርታ ትንሽ አይደለም በደንብ እኔ ስመሰክርልክ ነበረ። ኢቭን እሱ ወንድ ሆኖ ሁልጊዜም ከሴቶች ጎን ነው የሚቆመው፣ ሴቶችን ፕሮቴክት ያደርጋል። እሱ ጋር እንግድነት የሚቀርቡ ሴቶችን በባሎቻቸው የተበደሉ ለልጆቻቸው ተቆራጭ ያጡ ልጆቻቸው የተራቡባቸው እናቶች ነው ሁሌ እሱ ጋር የሚመጡት። ሁሌም ከጎናቸው ቆሞ እንባቸውን አብሶ ድምፅ ሆናቸው ነው እና ለዛ እኔ በጣም አክባሪክ ነኝ። ብዙ አመት ነው እኔ አንተ ጋር የሚቀርብ ነገሮች ተከታተል። እሱን ነው እኔ ሁሌ የማስበው። ፎር ሰም ሪዝን እኔ ለሴቶች ልቤ ያደላል። የእውነት ማለት የሴቶች ህይወት ያሳዝነኛል፣ የሴቶች መከራ ያሳዝነኛል። እኛ ጋር የሚመጡት እኛ ጋር በኢትዮጵያ ብቸኛው የሶሻል የኢንተርፕረነር ሳይኮቴራፒ ሴንተር እንደሆነ ታውቃላችሁ። ሴቶች በነፃ የሚረዱበት ማለት ያለ ክፍያ ሰዎች አገልግሎት የሚያገኙበት፣ ህፃናቶች በጣም ብዙ የሚረዱበት፣ በጣም ብዙ ሰዎች የምንረዳበት መድረክ ቦታ ነውና እውነት ለመናገር ኢንቴንሽናሊ እኔ የማደግ ሰው አይደለሁኝም። ማለት ኢንቴንሽናሊ ነው ያደረግ ዩቲዩበር አይደለሁም። አላቅም እንግዲህ ዩቲዩበር ሲባል በዩቲዩብ ገንዘብ የሚለቅም ከሆነ እኔ አይደለሁኝም። እኔ በጣም ፕሮፌሽናል ነኝ።
ገቤም ሌላ ነው። ከዩቲዩብ የማገኘው የተለየ ጥቅምም ገንዘብም የለም። የተከበርኩ ባለሙያ እንደመሆኔ መጠን ብዙ በሙያ የማገለግላቸው መሰራቸው በጣም ጀግና ሚስት ደግሞ እንዳለችኝ ይታወቃል። እና ስለዚህ ቤቴ ልጆቼን በስነ ስርዓት የምወድ ምረዳ እማግዝ ሰው ነኝ እኔ ሰው። በዚህ ሂደት ውስጥ ከዩቲዩብ የሚመጣው ገንዘብ አሳስቶኝ በዩቲዩብ ሳንቲም ለቃቅሞ እንደዚህ አይነት ቴክስቶችን ኮሜንቶችን ያየሁትኝና እውነት ለመናገር እንደው ብታጠሪልኝ በጣም ደስ የሚለኝም አንዱ እኔ ዩቲዩበር አይደለሁኝም ማለት ዩቲዩበር ሳንቲም ይለቃቅም ከሆነ እኔ አይደለሁኝም ለማለት ፈልጌ ነው። ከዛ በተረፈ ግን ምን መሰላችሁ እኔ ሪያሊቲ ሾው ነው መሰራው። ለአመታት የሰራሁትኝ ሪያሊቲ ሾው ነው። ሪያሊቲ ሾው ላይ እኔ እንደው ማሳየት በዛን ሰዓት በጣም በቅንነት ማሳየት የፈለኩትኝ ጤናማ ያልሆነ ትዳር፣ ጤናማ ያልሆነ ግንኙነት፣ ጤናማ ያልሆነ አንድ ባል ሁለት ሚስት እዚህና እዛ ይሄ ውሽሜና ልክ እንደ ጣውንቶች ሲያገናኝ አንድ ሰው በትዳሩ ላይ ሌላ ግንኙነት ሲሄድ ሊያሳድር የሚችለው ንዴት፣ እልህ፣ ስሜት፣ ይሄ ብስጭትን ለማሳየት ፈልጌ ነው። ማለት እንደ አንድ የስነ ልቦና ባለሙያ ህመሙ ምን ያክል እንደሚዘልቅ ምን ያክል እንደሚጎዳዱ የቃላት ጦርነቱ በምን ያክል መጠን ሊሆን እንደሚችል ለማሳየት ነው እንጂ ልክ ፕሮግራሙ እኮ ሲያልቅ አስታርቂያቸዋለሁ በይቅርታ ጠይቂ ብያታለሁ። ያቺ ሴትዮዋን ማለት ነው ያቺኛዋን ጣውንቷን ማለት ነውና እናቷና ወንድሟን በወቅቱ ይቅርታ ጠይቃ ሶሪ እናንተን እንደዚህ ማለት አልነበረብኝም እናንተ ፊት በጣም ይቅርታ ብላ ወጣለች። ግን እኔ በቅንነት በወቅቱ ላሳይ የፈለኩትኝ ስሜቱን ነው፣ ንዴቱን፣ እልሁን። ሰዎች ጤናማ ያልሆነ ግንኙነት ሲኖራቸው፣ ጤናማ ያልሆነ የፍቅር ህይወት ሲኖራቸው፣ ጤናማ የሆነ ትዳር ሲኖራቸው ባሎች በዚህ ልክ ሲማግጡና አደጋ ውስጥ ሰዎችን ሲከቱ፣ ልጆቻቸውን ሲከቱ፣ ቤተሰቡን ያንን እንደ አንድ ባለሙያ ፕላስ ደግሞ እንደ ሪያሊቲ ሾው አንዳንድ የሪያሊቲ ሾው እውነተኛውን ስሜት አይደል የምናጋራው እሱን ለማሳየት ታስቦ ነው እንጂ እንደው ሶሻል ሚዲያ ላይ እንደሚወራው ኢንቴንሽናሊ ይሄ የዩቲዩብ አይነት ስሜት ወይም ደግሞ እንደሚባለው ሳንቲም ለመለቃቀም አይነት ስሜት አይደለም፣ የእውነት አይደለም። እኔ እንደዛ አይነትም ሰው አይደለሁኝም። ነፍሴም አይፈቅድልኝም፣ ልቤም አይፈቅድልኝም። 18 ዓመት 19 ዓመት ይህንን ስራ ሰርቻለሁኝ። በዚህ በ19 ዓመት ውስጥ በተለየ መንገድ ሰው አያቀኝም። እኔ በቃ ሰራለሁ፣ ወደ ቤት እገባለሁ። ልክ የሆነ ስራ ሰርቼ 11 ሰዓት 12 ሰዓት እቤት የምገባ አይነት ሰው ነኝና what I need to tell you ምንድነው ለነግራችሁ የፈለኩትኝና እንድትረዱኝ የምፈልገው ኢንቴንሽናሊ የተደረገ ነገር የለም። ለዚህም ደግሞ ምስክር ሌላ ሰው አልጠራም። እኔ ሐረግን ነው ምስክር የምጠራው። ከሐረግ ጋራ የሄድኩትኝን ርቀት እኔ ነኝ የማውቀው። ማለት ስንት ጊዜ እንዳለቀሰች፣ ስንት ጊዜ እንዳዘነች፣ ስንት ጊዜ እንደተንከራተትን ያንን የተንከራተትነው የደከምነውን ቤቷን ተከራክረን ያኔ ፍርድ ቤት ቆመን ተከራክረን ስናስመልስ አልተቀረጸም፣ አልተወራም፣ ምንም አልተባለም። የመጀመሪያውን ቪዲዮ አይታችሁት ከሆነ እንዳልክ በጣም ይቅርታ ላመሰግን ሲገባኝ ድጋሚ በችግሬ ጊዜ መጣሁኝ ያለችው። ልክ ቤቷ ነገሯ እንዳለቀ ወጣሁኝ ከህይወቷ ማለት ነው። ይሲ ለሚዲያ ፍጆታ አላልኳትኝም፣ ምስጋና አልሰበሰብኩባትም፣ እንደዚህ በይልኝና አላልኳትኝም። በቃ ወጣሁ ከህይወቷና ትላንትናም ዛሬም ሁሉ ጊዜ ሰዎችን ወደ ሚዲያ አምጥቼ ሰዎች ከተረዱ በኋላ እኔ ስልካቸውን አላቅም፣ ስማቸውን አላቅም፣ እወጣለሁ ማለት ነው። ድጋሚ እንኳን መጥቶ እንዲያመሰግኑኝ እድል አልሰጣቸውም። ለምሳሌ ያክል አላቅም ትላንትና የለቀኩትኝን የ40 ዓመቱን ትዳር አይታችሁ ከሆነ እንደው ለማስተማሪያ ይሁን ብዬ ነው እንጂ እኔ 180 ሺህ ከኮሚኒቲ ነው የተሰበሰበው። ከኮሚኒቲ 180 ሺህ ተሰበሰበ። 182 ሺህ ብር 50 ሺህ ብር ግን ከግሌ ነው የጨመርኩትኝ። ያንን ማውራት ኢቭን ሳልፈልግ ዳይሬክተሮቹ ናቸው ያ ነገር እንዲወጣ ይፈልጉ የነበሩት። ገባሽ ማለት ከዩቲዩብ አይገኝም ያን ያክል ብር ሃኒ ባለቤቴን ስነግራት ቴክስት አደረገችልኝ። ኦኬ የምንችለውን ያክል ሰፖርት አድርጋቸዋለችኝ። ለና 50 ሺህ ብር ጨምረን 232 ሺህ ብር ከፍለን ካርታቸውን መልሰን አወጣን። በቃ ወጣ አለቀ። ተመልሰን እኛ ሴትዮ አንጋብዛቸውም። እኛ ተረዳችሁኝ አይደለ? እንትን አይደለም ማለት የእውነት ነፍሴ አይደለም፣ የኔ ነፍስ እሱ አይደለም። አላቅም እንግዲህ ከዚህ በፊት ፕሮግራሚንግ ከተከታተላችሁ ከሰማችሁኝ ሰዎችን ማገዝ፣ ሰዎችን መርዳት፣ በሰዎች ችግሮች ላይ መቆም የኔ የዕለት ተዕለት ህልሜና ፍላጎቴ ነውና በዚህ መንፈስ ስለሆነ እንደዛ እንዲሰማችሁ ስላደረኩኝ አም ሪሊ ኔትወርክ ያዘው ሶሪ በእውነት
እንዳልክ ይቅርታ እንዳልክ እኛ አንተን በጣም ስለምንወደህ ስፔሻሊ እኔ ሀቢባ ብዙ ዓመት ስለምከታተልህ ስለማከብረህ ስለምወደህ በጣም ተሰማኝ። ዘይነብ ሀረግን ዲስሪስፔክት ያደረገችበት መንገድ አንተ ትክክል ነው ትላለህ። እዛ ጋር ንጽህናሽን ስለማጠብቂ አንቺ ዝርክርክ ስለሆንሽ ለምንድን ነው ማትፈልጋት ብዬ ስጠይቀው ባልሽም ዝርክርክ ናት ንጽህናዋን አጠብቅም አለኝ። ቆንጆ አይደለሽም ብሎ የእሷን ገበና በስልክ እንደ እህት ወይም እንደ ጓደኛ እንደ እህት አምናት በስልክ የነገረቻትን ነገር እሷ ለባለቤቷ እራሷን በ1000 ብር እንደሸጠች ባሏ እኮ ነው። አንዲት ሴት ከባሏ ጋር ትተኛለች፣ ማንኛውም ሴት። ስለዚህ ከባሏ ጋር ከልጆቿ አባት ጋር ነው የተኛችው። ያንን ገበናዋን አውጥታ አደባባይ ላይ እዛ ጋር ስታሰጣት ዳውን ስታረጋት እኔ ሀረግን ለምን ለራስሽ አልቆምሽም? አንቺ ጠንካራ ሳትሆኚ፣ አንቺ ጠንካራ እናት ሳትሆኚ ጠንካራ ልጆችን ማፍራት አትችይም። ዲስሪስፔክት ስትደረጊ መልስ እንኳን ከሌለሽ ብድግ ብለሽ መሄድ ነበረብሽ። እንዴት እዛ ጋር ቁጭ አድርጋ ክብርሽን ስትነካ ዝምት ያለሽ? ካሜራ ቆሞ ምን አለች ሀረግ? ምን አለች? ከ3 ልጆች ጋር እንዴት ብይ ስትላት እኔም ልጆች አሉኝ ግን ራሴን ጠብቃል። ዘይነብ ሀብታም ናት፣ ሰራተኛ ልትቀጥር ትችላለች። እቺ ምስኪን ድሃ ናት። ከ3 ልጆች ጋር ራሷን ብትጠብቅ ባትጠብቅ፣ አንድ ሰው ከወደደ ነፍስህን ነው የሚወደው፣ ማንነትህን ነው የሚወደው፣ አንተነትህን ነው የሚወደው። ውበት ረጋፊ ነው። ነገ ስትታመም ጥሏት ይሄዳል ማለት ነው። ውበቷን ብሎ የመጣ ወንድ ነገ ካንሰር ታማ ብተኛ ጥሏት ይሄዳል። ለምን? የፈለገው ውበቷን ነበር። ውበት አለቀ፣ ይሄዳል። ሀብትን ብሎ የመጣ ሀብቱ ሲጠፋ ይሄዳል። እሷን ማንነቷን ነፍሷን ብሎ የመጣ ግን ነፍሷ እስኪወጣ አብሯት ይቀመጣል። ስለዚህ ባል ራስ ስለተጠበቀ የሆነ ነገር ስለተዋበ ምናምን አይደለም። ባል ከወደደ ማንነቷን ፐርሰናሊቲዋን እሷን ነው ሊወድ የሚገባው። እዛ ጋር እሷ አስቀምጣ ራሷን እንደማትጠብቅ ስትነግራት ለዚች ሴት ዲስሪስፔክት እያደረገቻት ነው። እሷ ሀብታም ስለሆነች፣ ዘይነብ ሀብታም ስለሆነች፣ ሀረግ ድሃ ስለሆነች ነው እዛ ጋር ዲስሪስፔክት ስታደርጋት። ትክክል ነው። አንተ አምነህበት ነው ዝም ያልከው መሰለሽ? እንደዛ አይደለም። እኔ የሚዲያ ሰው ነኝ፣ ባላንስ ነው ማድረግ የምችለው። እና ምን ሆነ መሰለሽ፣ እኛ እናስቆማለን። አንዳንድ ጊዜ ፕሮግራም አቆሜ ወደ ሀረግ እኮ ዞሬ የምትዩ ነገር አለው ይላታል። ሆይ ገብቶሻል አይደለ? አንዳንዴ በቃላት በምልክት እንደው እዚህ ላይ ባላወራው ደስ ይለኛል እንጂ አስቆሜ እኮ ለማገዝ ሞክራለሁ። ሆይ ገብቶሻል አይደለ? ሚዲያ ላይ ያንን ባረግ ኖሮ እርግጠኛ ነኝ እንዴት ለአንድ ሰው ታደላለህ ይባላል አይደለ? እንዴት ወደ አንድ ሰው ብቻ ትዞራለህ ይባላል። ኦኬ እንደዛ ነው የሚሆነው። ግን ሚዲያውን አስቆሜ ካሜራውን አስቆምና የምትዩ ነገር የለም፣ የምትጨምሩት ነገር የለም፣ የምትዩ ነገር እንደዚህ ብለሽ ተናገሪ ብዬ እኮ ዳይሬክት ለማድረግ እየሞከርኩ ነበረ። ኦኬ ሀረጌው ከኛ ጋር ነች ያለችው። ሶ ፖይንቱ ግን ምን ነበረ? እንደ አንድ ሚዲያ ሰው እኔ ኢሞሽናቸውን እንዲያወጡ ትክክለኛ ሰው እንዲያቆም ፈልገው ጤናማ ያልሆነ ሪሌሽንሽፕ ደስ ጤናማ ያልሆነ ሪሌሽንሽፕ አንሄልዚ ሪሌሽንሽፕ ገጽታው መልኩ ይሄንን ይመስላል ነው የኛ ሙያ። ገብቻ የኛ የሚዲያ ሰው ያንን ነው። መቼም ጣውንቶች ተቀምጠው እዛ ቦታ ላይ ተገናኝተው በጣም እኮ ቆንጆ ነሽ፣ በጣም ታምሪያለሽ፣ ባልሽ አንቺን በማግኘቴ የኔ ባል አንቺን በማግኘቱና ካንቺ ጋር ስላደረ በጣም ደስተኛ ነኝ አይባባሉ። መቼም እልህ አለ፣ ንዴት አለ፣ ብስጭት አለ፣ ቅናትም አለ እኮ በሁለቱም ጋር ይኖራል ብዬ አስባለሁ። the real feeling of reality show ግን ይሄንን አይደል ሼር የምናደርገው፣ ሪል ፊሊንጋቸውን አይደል የምናጋራው። ስለዚህ የሪል ፊሊንጋቸውን ወደ እሱ እንዲወጣ ወደ ህዝብ እንዲወጣ አድርገናል። እና ኤግዛክትሊ ከዛም በኋላ ፍርዱን ለህዝብ ነው የምንተወኛ። እንደ ሚዲያ ሰው ህዝቡን አክብረን ነው ለህዝብ የምንተው። ዳትስ ዋይ አሁን እሷ ትክክል አይደለችም፣ ሀረግ ምስኪን ነች፣ ሀረግ ትክክል ነች፣ ከሀረግ ጎን ልንቆም ይገባል የሚል ይሄ ሁላ ሰው የተነሳውና ከሀረግ ጎን የተነሳው የዛችኛዋን መልካም ያልሆነ አንደበት ስለሰማን ነው አይደለ? ይሄ ሁላ ሰው የተሰባሰበው እንደዛ አይደለ? ባይሆን ኑሮ የኔ ቆንጆ በጣም መልካም ነች፣ በጣም ቆንጆ ነች፣ በጣም ነው የምታምሪው፣ ባህሌ ከአንቺ ጋራ ስለነበር በጣም ደስ ይለኛል ብትባል ኑሮ እርግጠኛ ነኝ ኮሜንት ላይ የሆነ ነገር ተደራርገን ተለያይተን ሀረግንም ከጎኗ የምንቆምበት ሁኔታ አይፈጠርም ነበረ። ይሄ ሁላ ሰው ከተበደለ ሰው የቆመው ትክክለኛውን የሰውን ፊሊንግ ስላጋራን ነው፣ ለህዝብ ስላጋራን ነው፣ ትክክለኛውን ፊሊንግ ወደ ህዝብ ስላመጣን ነው። ብንወሻሽ ኑሮ እዛ ቦታ ላይ ዳይሬክት ብንደራረግ ኑሮ እንደዚህ ቢሆን ኑሮ እኔን ጀግና አድርጋችሁ ታወጡኛላችሁ እንጂ ምንም የሚፈጠር ነገር የለም ነበር። ራይት። ስለዚህ እንደ አንድ የሚዲያ ሰው እኔ ላረግ የምችለው ትክክለኛውን የሰው ስሜት ለህዝብ ማጋራት ነው። ጤናማ ያልሆነ ግንኙነት ይሄንን ይመስላል ብለን ግን ደግሞ የተጠየቅነውን ኦብጀክቲቭ የነበረውን የልጅቷን ነፃነት መስጠት አልነበረ? የልጅቷን ነፃነት እኮ ሰተናታል። የልጅቷን ነፃነት ምን ነበር? ዲኤንኤ። በነገራችን ላይ ባልዮ ዲኤንኤ አልመረመርም ብሎ ነበር። ይሄን ታውቃላችሁ? አስገድደ ነው
ኦኬ አስገድደነው ነው ወደ ዲኤንኤ እንዲሄድ ያደረግነው። አስገድደነው ዲኤንኤ ሄዶ ተመርምሮ ነው ውጤት ይዞ የመጣው። ኦኬ አስገድደነው ነው። ስለዚህ ምን ለማለት ፈልጌ ነው እንደዚህ አይነት መሰል ፕሮግራሞች ሲሰሩ በተቻለ አቅም ሪያሊቲ ሾው ስለሆነ እውነተኛ የሆነውን ነገር ለማቅረብ እንሞክራለን። አንዳንድ ጊዜ ግን ምን ሊፈጠር ይችላል መሰለሽ ሀቢባ፣ ኤዲቲንግ ላይ ኤዲተሮች ያው እኛ ቀርጸን እንወጣለን፣ ወደ ቤታችን እንሄዳለን። ፋይሉን ኤዲተሮች ከጀርባ የሚሰሩ ሰዎች ይዘው ይሰሩታል። ቼክ የሚያደርገው ቼክ አድርጎ ይለቀቃል ማለት ነው። በዛ ውስጥ ስህተቶች ሊፈጠሩ ይችላሉ፣ ከኛ ሊያመልጡ ይችላሉ። ስፔሻሊ ሊወጡ ይችላሉ። አንዳንዴ ሁለተኛ ደግሞ የሚፈጠረው ነገር ብዙ ጊዜ እኔ ቻሌንጅ አደርጋለሁኝ። ተው እንደሱ አይደለም ብዬ እኮ መገባበት ጊዜ ቪዲዮዎች ላይ ሰው ኮሜንት ምን እንደሚል ታውቃለህ? እንዳልክ ተዋቸው እስኪያወሩበት፣ ለምንድን ነው እንዲያወሩ ማትሰጣቸው እድል ይሉኛል። ኦኬ ዝም ስል ደግሞ አሁን ተመሳሳይ ነገር መጣ። ተዋቸው ያወሩበት። ይቅርታ በፊት ነው በሬዲዮ ብቻ እያለ ላይክ በስቱዲዮ ማትቀርቡ ጊዜ ያለ በፊት በድሮ ታሪኮች ድምጽ ብቻ ነበር የሚለቀቅልን ከጽሁፍ ጋር ምናምን። የዛን ጊዜ ብዙ ጊዜ ኮመንት ላይ ያለው አረ እንዳልክ መሀል አትግባ አታቋርጣቸው። ማቋርጣቸው ግን ለምን መሰለሽ መስመር እንዳይስቱ ነው። ወይም ትክክል ሆኖ ያልተሰማኝ ነገር ሲገባ ጣልቃ ገባለሁ። አሁንም ራሱ ዩቲዩብ ላይ ጣልቃ ገባለሁ። በጣም ነው ቻሌንጅ ማድረጋቸው ባይዘወይ እንዴት ለምን ምናምን ስል ወይም ላግዛቸው ስሞክር እንዳልክ ተው ያውሩበት ለምን እንደው የምታቋርጣቸው የሚል ማአት ኮመንት ይበጣል ማለት ነው። ዝም ብለሽ መስማት አንዳንዴ የሰዎችን ትክክለኛ ፊሊንግ ለማጋራት ያግዛል ማለት ነው። ሀቢባ እኔ ኢንቴንሽናሊ አይደለም አሁን ሰው እንዲረዳው የምፈልገው ነገር አይደለሁኝም። በነገራችን ላይ ነፍስ አይፈቅድም፣ የኔ ነፍስ አይፈቅድም። የኔ ነፍስ ለቤተሰብ የሚያደላ፣ የኔ ነፍስ ለሴቶች በጣም የሚያደላ፣ የኔ ነፍስ የእውነት ለማስታረቅ ጥግ ድረስ የሚሄድ በሚሊዮን የሚቆጠሩ ሰዎችን በዚህ ፕሮግራም ደርሻለሁኝ። በሺ የሚቆጠር ሰው ጦርነት ላይ ገብቼ እኮ አስታርቄ ያውቃለሁ ሰዎችን ኮሚኒቲ አስታርቄ ያውቃለሁ። ታውቃላችሁ? ኮሚኒቲ አስታርቄ ያውቃለሁ። ኮሚኒቲ የእንትንን ኮሚኒቲ ታስታውሱታላችሁ? የቡራዮ ኮሚኒቲ 2010 ላይ ያ ሁላ ህዝብ ተጨፋጭፎ ሰው አውርቶ ሲወጣ እኔ እኮ ከኮሚኒቲው ጋር 8 ወር አብሬ እንደከረምኩ ታውቃላችሁ? በጣም ብዙ ጥፋት ሊያጠፉ የሚችሉ ሰዎችን አድነን አላወራ ነው ረስተኗል። የትግራይ ጦርነት ጊዜ እኮ ሲከፈት ህዝቡ ጋር ኮሚኒቲው ጋር ሄደን የፒኤችዲ ፕሮግራም ያውን ለምሳሌ አክል እሱ ላይ ነው የተሰራ ያለው እና ህዝቡ ጋር ሄደን ያንን ስንሰራ ይውድን ብሊቭ አናወራም። ገብቻል አይደለ? ኮሚኒቲና ቤተሰብ የኔ ልቤ ነው ስል የእውነት ልቤ ነው ሁሌ ነው የምለውና አሁንም ይሄኛው የሐረግ ፕሮግራም ሐረግ ህያው ምስክር ነች ከእናንተ ጋር አለች አሁንና ሐረግ ህያው ምስክር ነች። በምን ያክል ልብ እንደምቀበላት ምን ያክል እንደማዝንላት እንዴት አድርጌ በደወለችልኝ ሰዓት ሁሉ እንዴት ደውዬ አጠገባ እንደምሆን በቸገራት በተቸገረችበት ቦታ ላይ ቆሜ አጠገባ ሆኜ ስከራከር የእውነቴን ነው የምልሽ። አንድ ቀን እኮ ነው የምልሽ፣ አንድ ቀን ፊቴ ጠቁሮ አያውቅም፣ ከፍቶኝ አያውቅም። ይኸው አጠገቤ ነች ያለችው ልትመሰክር ትችላለች ማለት ነውና ስለዚህ እንደዚህ አይነት ስህተቶች አሁን እያየሁ ነበረ። ምንድነው ሚዲያውን እናቋርጥበት እናዘጋ ምናምን የሚሉ አይነት ነገር ሳይ ሰው ግን እንዴት ቢረዳኝ ነው? ሰው እንዴት ነው ይተረዳል? ይቅርታና እንዳልክ ከኛ አይደለም የወጣው ከኔ ቤተሰቦች ይገባኛል። አንዳንድ እንትኖች ላይ እያየሁ ነበርና ሰው እንዴት ነው የተረዳኝ? የቱ ጋር ነው የተሳሳትኩት? የቱ ጋር ነው ክፍተት የነበረው የሚለውን ነገር እያሰብኩኝ ነበረ ማለት ነው። የእውነቴን ነው የምልሽ። ሰው ምን ልል ፈልጌ ነው እኔ በተቻለኝ አቅም አሁንም ነገ ከሐረግ ጋር ቀጠሮ አለን። ቆንጆ ቪዲዮ ሰርተን እንለቅላችኋለን። እሺ ቆንጆ ቪዲዮ እንሰራለን፣ ጥሩ ስራ እንሰራለን። አንድ እናንተ ጓደኛም ደውላልኝ ነበረ፣ ተቆጥታኛለች። ያለውን ነገር በግልጽ አስረዳኋት ማለት ነው። ሰው ይሄ ነው ያለው እውነታና ሀቢብ እናንተ በጣም በርቱ፣ በጣም ጀግኖች ናችሁ። ትልቅ ስራ ነው እየሰራችሁ ያላችሁት። ከምሬ ነው የምልህና አሁን ወደ ቲክቶክ መቀላቀል ሳይኖርብኝ አይቀርም። አገኝሻለሁ ብላችልኝ ቲክቶክ እንላለን እኛ ሙዚቃን በደንብ እንቀበላለን። እና አንድ ጥያቄ ያለኝ እንዳልክዬ ከምር ሚስተቶች የሐረግን የመጀመሪያውን ፓርት 1 ኢንተርቪውን አይተው በታሪኳ በጣም አሳዝናቸው እሷን ለመርዳት መጥተው ነበረ። ፓርት 2 ኢንተርቪው ላይ አይደል እንዳየ ነው እና መጥተው ነበረ። ከዛም በኋላ የባለቤቷን እና የውሽማውን ይቅርታ እኔ ፍቅረኛ የሚለውን ማድረግ አልሰጣትም። ምክንያቱም አንድ ፍቅረኛ እኔ በጣም ስለማፈቅር ይቅርታ ብለው ፍቅረኛ ከአንድ ሲንግል ወንድ ጋር ሪሌሽንሺፕ የመሰረተች ሴት ናት ፍቅረኛ የሚባለው ታይትል የሚሰጣት እና አንዲት ሴት ከባለትዳር ወንድ ጋር ሪሌሽንሺፕ ከመሰረተች ለእኔ የቺ ሴት ስሟ ፍቅረኛ ሳይሆን ውሽማ ነው። ስለዚህ ውሽማ እያልኩ እየጠራው ነው ማናገራት። ባለቤቷና ውሽማው
ፓርትቱ ላይ ቀርበው የነሱን ኢንተርቪው ካዩ በኋላ ተመረሪ ስተቶች ሀሳባቸውን ቀይረው ቆይ አሁን ከማኔጅመንቱ ጋር ተመካክረን ማንን መርዳት እንዳለብን ወስነን እናሳውቃለን ነበር ያሉት። የመጀመሪያው ፓርት ላይ ግን ለሀረግ ነበር ለማገዝ ፐርፐዝ ሀረግን ብለው ነበር የመጡት። ትክክል ነሽ። ሀረግን ብለው ነው የመጡት። ሲመጡ ሀረግን ማገዝ እንፈልጋለን አሉ። ከዛ እኛን አጋጣሚ ስቱዲዮ ውስጥ ጠበቁን፣ አገኙን ማለት ነው። እና ይህንን ከሰሙ በኋላ ያለውን ነገር እናስረዳለን። ልክ ላንቺ ማንም ሰው ቢጠይቀኝ ማስረዳት አይደል ስራዬ፣ ሀቢባ እንደዚህ ስትይኝ እሺ ብዬ ልክ እንደማስረዳሽ ጓደኛሽም ደውላ ስትጠይቀኝ ልክ እንዳስረዳኋትኝ ያለውን ነገር አስረዳኋት። ኦኬ ፓርትቱን እንስማው አሉ። ፓርቱቱን እንስማውና እንወስናሉ። ፓርቱቱን ከሰሙ በኋላ አልተገናኘንም፣ ከኔ ጋርም አልተገናኘንም። ግን ይህን ነገር አደርሳለሁ ሆይ እንደሚረዷትና ከጎኗ እንደሚሆኑ ተስፋ አደርጋለሁ ሆይ እሱን እጠይቅላታለሁ ሆይ አደራ ምክንያቱም መልሱ ማወቅ እንፈልጋለን። ሀሳባቸውን መልስ የማሳወቅ ግዴታ ስላለባቸው ኦልሬዲ ህዝብ ቃላቸውን ሰማ ምን እንደወሰኑ ማሳወቅ ይጠበቅባቸዋል። አይ ፕሮሚስ አሳውቀሽ እልክልሻለሁኝ። እሺ እልክልሻለሁ። በጣም በርቱ። ትልቅ መድረክ ነው ይሄኛው ፕላትፎርም። በጣም ላይክ ኢሞሽናችሁን የምታወጡበት፣ የምትመካከሩበት፣ ደግሞም እጅ የምትሰጣጡበት፣ የምትተጋገዙበት መድረክ ነውና እኔ በጣም ነው የቀነሁባችሁ። የእውነቴን ነው። በጣም ነው የቀነሁባችሁ። አይ ዶንት ኖ ወንድ ልጅ ይገባ እንደሆነ እዚህ ፕሮግራም ላይ አላውቅም። ሞስትሊ ቤት የሚገባው ሴት ነው የሚረዱትም ሞስትሊ። ግን አሁን ለምሳሌ ትናንትና አንድ ወንድማችን እርዳታ እየሰበሰብኩለት በ2 ሰዓት ውስጥ 1.1 ከምናምን የሰበሰብኩለት እርዳታ እና ግን እርዳታው ላይ ከመዘገብኳቸው ከተሳተፉ 104 ሰዎች ውስጥ 5ቱ ብቻ ናቸው ወንድ፣ 99ኙ ሴት ነው። ካኒው ብሊቭ እና ወንዶች እርዳታ ላይ አትሳተፉ፣ መባካችሁ ተሳተፉ። እኔ አሁን አበረታታለሁኝ። በጣም ነው ደስ ያለኝ። እዚህ ያላችሁት የሀቢባ ቤተሰቦች እጅግ በጣም ነው ደስ ያለኝ። እውነት ህብረታችሁ፣ አንድነታችሁ ስለ ቲክቶክ ያለኝን ነገር እንድቀይር እያደረገኝ ነው ያለው። ገብቷችኋል አይደለ? እኛ ኦልድ ጄኔሬሽን ነን፣ ያለፈው ጄኔሬሽን የሬዲዮ ጄኔሬሽን። ከዛ ሲያልፍ ደግሞ ዩቲዩብ በጣም በመከራ የምንሰራ ሰዎች ነን። ዩቲዩብ እንኳን ለመስራት በጣም በመከራ የምንሰራ ሰዎች ነን፣ የሬዲዮ ሰዎች ነን። አም 43 እና ስለዚህ በጣም ታፍ ነው ለኛ አሁን ግን ወደ ቲክቶክ መምጣት አለብኝ። ፎር ሹር እዚህ ያላችሁ ሰዎች እንደምታግዙኝ ተስፋ አደርጋለሁ። በቅርብ እንግዲህ የማጠናቀቀው የትምህርት ፕሮግራም አለ። እሱን እንዳጠናቀቅኩኝ እኛ ሙያ ነው የሚያምርብን፣ ሙያዊ ትምህርቶችን ለመስጠት ወደ ቲክቶክ እመጣለሁ በደንብ ለማስተማር፣ ሰውን ለማገዝ፣ ቤተሰብን ለማገዝ፣ ግንኙነት ጤናማ እንዲሆን በይበልጥ ደግሞ የሰው የግንኙነት ጤናማ እንዲሆን እመጣለሁኝና እንዳልክ አሰፋ የሚል 130 ሺህ አካባቢ ፎሎወር ያለው ፔጅ አለኝ። ይሄ ነው እኮ ጋይስ፣ ፎሎ ያላደረጋችሁ ካላችሁ ይሄንን ፔጅ ሁላችሁም ፎሎ አድርጉት። ሲገባ 130 ሺህ ነበር፣ አሁን 33900 ሆኗል። 3900 ሰዎች ፎሎ አድርጋችሁታል። ሁላችሁም እንዳልክም ፎሎ አድርጉት። የሴቶች ድምጽ ነው፣ የሴቶች ጠበቃ ነው፣ ለኛ ሁሌም ይቆምልናል። እኔ 10 ዓመቴ ነው እንዳልክም ስከታተል ነውና ይህንን የምለው ምን መሰለሽ ሀቢባ፣ የእውነት የሴቶች ህመም በምን ያክል እንደሚያመኝ እኔ ነኝ የማውቀው። የእውነቴን ነው የምልሽ፣ በጣም ነው የሚያመው። ሁሌ ላለሁኝ ከዚህ በፊት ስናገር ነበረ 50% ሴት ፓርላማ ላይ መግባታቸው ለሴቶች ፋይዳ ካልሰጠ ምንድን ነው ጥቅሙ? ሴቶችን ካላገዘ፣ ሴቶችን ካልረዳ፣ ለሴቶች ህግ መፍትሄ ካልሰጠ ምንድን ነው ጥቅሙ? መዓዛ አሸናፊ ወደ ፍርድ ቤት ፕሬዚዳንት ሆና ስትመጣ አስታውሳለሁኝ። በጣም ነበር ስሞግት የነበረው። የመዓዛ አሸናፊ ሴት ሆና ወደ ፍርድ ቤት መጣ ለሴቶች ፍትህ ካልሰጠች what is the point? ምድራችን የወንዶች ምድር ነች። ሴቶች ፓወርለስ እየሆኑ ነው። በጣም ከባድ ሁኔታ ላይ ያለነው። ብዙ እናቶች መጥተው ያለቅሳሉ በጫንቃቸው ልጆች ይዘው። ታምኛለሽ? በአንድ ጫንቋ ልጅ፣ በአንድ እጇ ልጅ ይዛ፣ በልጇን እየጎተተች ጫንቃቸው ላይ ልጅ ይዘው በየቀኑ እኔ ቢሮ ሰዎች ይመጣሉ። በየቀኑ እና እስከሚጨንቀን እስከ ግራ እስከምንጋባ ድረስ ነው። እንደዚህ አይነት የሴቶች ህብረት፣ እንዲህ አይነት ጠንካራ የሚሞግት ወንድ ልጅ ሲያጠፋ እንዴት ያጠፋል ና ሚዲያ ላይ ያለ ይሁን ማንም ይሁን አምጥታችሁ እዚህ እንዲህ የምትወቅሱ የምታበረታቱ ሰዎች የእውነት ጉልበት ናችሁና እኔ የእውነት በጣም እጅግ በጣም ነው ደስ ያለኝ። ሀቡ ነው የሚለው የቁጥር ስምሽ ይመስለኛል። ሀቡ የሚል ነው። እኔ ፎሎ አደርጋለሁ። እስኪ አሁን ፎሎ ማድረግ የምችል ከሆነ ላድርገው። ይሄ ነቀውት ፎሎ አደረገኝ። ፎሎ ስለዚህ ፍሬንድ ነን።
እኔ የእውነት ልሻለሁ። በጣም ሰማችኋለሁ። በርቱ። ሙያዊ የሆነ ነገር ልሰጣችሁ ነው ቃል እገባለሁ። እሺ በምትፈልጉበት ጊዜ ጋብዙኝ። የሙያዊ እኔ የስነ ልቦና ባለሙያ ነኝ። እንደ ስነ ልቦና ባለሙያ የሙያዊ የሆነ ነገር ሰጣችኋለሁ። ወይ ማገዜን እቀጥላለሁ። የተቸገሩ ሰዎችን ስታገኙ ላኩልኝ። ስልኬን ማስቀመጥ ትችላለሽ። የኔን ስልክ ውሰዱ። ኤኒ ታይም ደውላችሁ በማንኛውም ሰዓት ስትፈልጉኝ ከጎናችሁ ነኝ ያለሁት እና የተቸገሩ ሴቶች የኔ ድጋፍ የሚያስፈልጋቸው የሙያ ድጋፍ የሚያስፈልጋቸው ለተቸገሩ ሰዎች ነፃ የምክክር አገልግሎት እንሰጣለን። ታምኛለሽ? ነፃ የስነልቦና የምክክር አገልግሎት እናንተ ብቻ ናችሁ እንደውም ነፃ የስነልቦና አገልግሎት የምትሰጡት። ይሄንን እኔ ለብዙ ጊዜ እናገራለሁ ለባለ ታሪኮቼ ባይዘው እኔ ጋር ገብተው ቢሮ ይሰጣል እና በማንኛውም ሰዓትና ጊዜ እኔ ከጎናችሁ ነኝ። አይ ፕሮሚስ። ይህንን ስል በጣም ክብር እየተሰማኝ ነው። በጣም ደስ እያለኝ ነው። በጣም ወድጀው ነው እና በጣም በርቱ። ሰዎች እንደሚያወሩት እንዳልሆነ ቲክቶክ ዛሬ ተረድቻለሁኝ። ቲክቶክ ሲወራ ስለ ቲክቶክ ሲወራ ኔጋቲቭ እንትን ነው ያለው ታውቃላችሁ አይደለ? እንትኑ መልእክቱ ኔጋቲቭ ነው ኮሚኒቲው ጋር ሲመጣ፣ ግን this በቃ ፓወርፉል። ይሄ ወደ ፖዚቲቭ ኢነርጂ መቀየር ይሄ ነው። ወደ ፖዚቲቭ ኢነርጂ ቀይራችሁ የምታለቅስን አንድ የኔን ክላይንት የኔን ደንበኛ አምጥታችሁ ሳቋን ከመለሳችሁላት የኔን ሳቅ እንደመለሳችሁት ነው የምቆጥረውና እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። በጣም ነው ደስ ያለኝ። የእውነት በጣም በርቱ። የኔን ድጋፍ በፈለጋችሁበት በየትኛውም ሁኔታ ላይ ፋይናንስ ስችል በፋይናንስ ሙያዊ ግን ከሆነ 24 ሰዓት አለሁኝ ከጎናችሁ ነኝ። በጣም ወዳችሁ ብቻ ይበቃናል። ፋይናንስ ሌላው ሰፖርት ያደርጋል። አንተ በሙያ ከአንድ ሰው ጊዜህን ሰጥተህ በሙያ ሰፖርት ካርክ ዳት ሞር ዛን ነው እና በእንግሊዝኛ ስለሆነ ሶሪ ያልካት ይቅርታ አላላትም እኮ ታዲያ በነገራችን ላይ ነገ ከሀረግ ጋራ ፕሮግራም አለን፣ ሚዲያ ላይ አለን። እናውራ እኔ እና እሷ ግድ የላችሁም። የእውነት አጥፍተሃል፣ ይሄ ተሰምቶኛል፣ ይሄ አዝነህብኛል ካለችኝ እኔ ይቅርታ ጠይቃለሁ። ማለት የእውነት አዝኜብሃለሁ እንዳልክ እኔ እንደዚህ አድርጋ አሰጣኸኝ፣ አጋፈጥከኝ፣ እንደዚህ አድርገኛል፣ በድለኛል ካለችኝ አይ ፕሮሚስ እኔ የእውነት ይቅርታ ጠይቃለሁኝ። ግን አሁን ምንድነው ሰዎች ዘይነብ ስላላስቆምክ ብቻ ነው እንዳልክ ይቅርታና ዘይነብ ስትናገራት ስታፕ ስላላለች ብቻ ነው እንጂ አንተ ሌላ ምንም አይነት ጥፋት የለብህም። ስቶፕ ብላት እኮ ትክክል አይሆንም ሀቢዬ። ስቶፕ ብላት አቁሚ። ቆይ መስመር ያለ ነገር እንግዳይን እኔ ሀረግ አንተን አምና አንተ ስቱዲዮ ላይ አንተ ሚዲያ ላይ አንተ ጋር ቀርባ እቤትክ የመጣ እንግዳ ሌላኛው እንግዳ ዲስሪስፔክት ሲያደርገው ኖ ኖ ኖ ኖ ይሄን አልፈቅድም፣ ይሄ መስመር ያለፈ ነገር እንድትናገሪያት ላይክ ፕራይቬት ነገሯን እዛ ጋር እንድትናገሪያት ላይክ ዝርክርክ የሚለው ቃል በጣም ይደብራልና እሱን ቃል ስታወጣ ኖ ኖ ይሄን ቃል መጠቀም የለብሽም ይቅርታ በያት ምናምን ማለት ነበረብክ በሰዓቱ። ያንን ነበር ኤክስፔክት ያደርግነው ካለ ነው። ትክክል ነሽ። ምን መሰለሽ ግን ሀቡዬ this is the real feeling። ይሄ አይደለ ፊሊንግ። አሁን እሷ ዝርክርክ ስትል ማንን ነበረ ዝርክርክ እያለች ያለችው? do you think ሀረግን ይመስልሻል እንደዛ እያለች ያለችው? ባሏን እኮ ነበረ እየሰደበች የነበረችው። ባይዘወይ ገባሽ? ዝርክርክ ስትላት፣ ቆሻሻ ነኝ ስትላት፣ አታምሪም ስትላት do you think ሀረግን የምትሰርባት ይመስልሻል? በዛን ሰዓት ንዴቷ እሏ ሀረግ ላይ ይመስልሻል? ቅናት ባሏ ላይ ነበረ እኮ። ባሏን ነበረ ዝርክርክ ስትል የነበረው። ስትሰድብ የነበረው እኮ ባሏን ነው። እኔ እንደ ባለሙያ የሚገባኝ ነገር የነበረው እሱ ነው። ዝርክርክ ብላ ስትሳደብ እንዴት ነው ከዚህ ዝርክርክ ጋር የሚፈኝ? የእሱን ምርጫ እያጣጣለችበት ነው። አየሹ፣ እሱን ነው የሰደበች ያለችው። እሱ ነው በቃ እሱ ላይ ነው እየተበሳጨች የነበረችው። በእርግጠኛነት እነግርሻለሁ የዛን ቀን ገብቶ እነዚህ ሁለት ሰዎች ጤነኛ የሆነ አዳር፣ ጤነኛ የሆነ ምሽት አይኖራቸውም። ሁለቱ በጣም ትናደድበታለች፣ ትበሳጭበታለች፣ ብታገኘው ትነክሷለች። እርግጠኛ ነኝ። በዛን ሰዓት ግን በዛ በድል ፈገግታ አልቅሳ ደስ ብሏት የወጣችሁ ግን ሀረግ ነበረች። በቃ እንቧ እስከሚመጣ ድረስ እጄን እየተንቀጠቀጠች ስትይዘኝ አይታችኋል አይደለ? በጣም እየተንቀጠቀጠች ነበረ እጄን የሳመችውና በጣም ደስተኛ ነበረች ሀረግ። ስለዚህ ሀረግ አሸናፊ ነበረች። ለዛ ነው ስፔስ ሰጥቼ ዝም ብዬ እንድሰማው ያረኳትኝ፣ እንደፈለገች እንድታወራ ስፔሱን የፈጠርኩት። ከዛ የተነሳ ያለውን ኢሞሽን ሰው እንዲረዳው፣ ህመሙን እንዲረዳው፣ ንዴቱን እንዲረዳው ሆን ብዬ ነው እንጂ እንደው መቁረጥም እኮ እችል እንደው ቢያመልጠኝ እኮ ኤዲቲንግ ላይ አውጡ ትላቸው ነበር አስፈላጊ ቢሆን። ከዚህ የተነሳ ስለሆነ እንዲህ እንድትረዱኝ ነው የምፈልገው። ስንሰራ ላይ የሚዲያ ስራ ሲሰራ እኔ ብቻ አይደለሁም የምሰራው። አንዳንዴ ከኔ ያመለጡ ነገሮች ኤዲተሩ መጠየቅ አለበት፣ ፕሮግራም ማኔጀሩ መጠየቅ አለበት። አሁን ፊት ለፊት እኔ ብቻ ፕሮግራሙን ስለማቀር እኔ ካቀረብኩኝ በኋላ ባይዘዌ እወጣለሁ፣ ደንበኞቼን ይዤ እወጣለሁ፣ ከነሱ ጋር ጊዜ አሳልፋለሁ፣ መሸኘት ካለብኝ እሸኛለሁና ፋይሉን ተቀብሎ ኤዲት አድርጎ ርዕስ ሰጥቶ ርዕስ እኔ ሰጥቼ አላውቅም። ባይዘዌ ኢቭን ርዕስ እኔ አልሰጥም።
ርዕስ አልሰጥም እና ሰዎች ቢረዱኝ ደስ ይለኛል። እንዳልክ እንዴት እንደዚህ የተጋነነ ርዕስ ትሰጣለህ ይሉኛል። እኔ ርዕስ ሰጥቼ ኢቭን አላቅም በህይወቴ ርዕሱ ከአንተ ይመስለን ነበር። አሁን ተረድተናል፣ በደንብ ገብቶናል። አይደለም ምንድነው ማድረገው? እኔ ፕሮግራሚንግ ሰርቼ እኔ መከራከር ነው በቃ። ለዚህ ለደንበኞቼ መከራከር፣ በኃይል መከራከር ነው እኔ አላማ። ተከራክሬ ሰዎቹን ጥግ ድረስ ነፃ እንዲወጡ አግዛቸውና እወጣለሁኝ። ቪዲዮ ያይቀረጽና ለህዝብ ይደርሳል።